ልደቴ ዛሬ ነው ወፏ ነግራኛለች ገና በማለዳ ዘምራለኛለች ሄይ 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 ሆ ሆ ሆ ሀይ ብዬ የኔ ቆንጆ የኔ ቀበጥ የኔ ቅመም እንኳን ተወለድሽ እንኳንም አወቅንሽ። ቤተሰቦች ዛሬ ቀናችሁን የሚያበራ ደስ የሚል ነገር ነው ይዤላችሁ የመጣሁት። ልክ እኔ ከእንቅልፌ ብድግ ስል ያየሁትን እናንተስ ለምንድን ነው ያላያችሁት እስካሁን? ምክንያቱም ብዙ ላይክ ስላላየሁ ነው እንደዚህ ያልኩትኝና እንዳውም ዛሬ አርፍጄ መነሳቴ እያናደደኝ ነው። ሶሻል ሚዲያው እንዳለ ቲክቶክ በሉ ኢንስታግራም በሉ ዩቲዩብ በሉ ጥልቅልቅ ብሎ ነው ያገኘሁትኝና በጣም ነው ደስ ያለኝ። እንኳን ተወለድሽ በመጀመሪያ ሀይሚዬ የኔ ናት። እንኳን ለዚህ ቀን አበቃሽ። ፈጣሪ ረጅም እድሜ አብዝቶ ጨምሮ ጨማምሮ ይስጥሽ። አሜን በሉ ቤተሰቦች። ኮሜንት ላይ እንኳን ተወለድሽ በሉልኝ። ዛሬ የሀይሚ ልደት ነው። አንደኛ ሁለተኛ ደግሞ 16 ናት። ሀይሚዬ እያመሰገነች ሁላ ነው። ኪዳነ ምህረት እናቴ ለዚህ ቀን ስላደረስኝ አመሰግናለሁ። በመቀጠል ደግሞ ፎቶዎች በጣም ተጠቅልቀዋል። ኢንስታግራም ላይ እንደዚሁም ቲክቶክ ላይ ዩቲዩብ ላይ ለቃለች ማለት ነው የበርዝዴይ ፎቶዎችን ማይ በርዝዴይ በማለት ኬኩ ላይ ማለት ነው ገጭ አድርጋ ስታምር ውብ ሆና። ይሄ ማለት ቤተሰብ ዝግጅቱ ሳይሆን የፎቶ ፕሮግራም ነው። ብዙ ጊዜ ኢትዮጵያ ላይ ምን ነገር አለ መሰላችሁ? ኢትዮጵያ ላይ ብቻ አይደለም በተለያየ ዓለም ላይ አንድ ሰው ልደቱ ሲደርስ ፎቶ ይነሳል። ፎቶ ቤት ሄዶ ምናምን ስንጥ ብሎ ፎቶን ገጭ ያደርግና ይነሳና ልደቱን ደግሞ ለብቻ ያከብራል ማለት ነው። ገባችሁ አይደለም? እና ዛሬ ሀይሚዬ የፎቶ ፕሮግራሟን ፖስት አድርጋለች ዩቲዩብ ላይም ለዚህ ቀን ስላደረስከኝ በእድሜ ላይ እድሜ ስለጨመርክልኝ የፈጠርህ ፈጣሪ አመሰግናለሁ እግዚአብሔር በማለት ፖስት አድርጋለች። እንደዚሁም በጣም ብዙ ሰው ነው የተቀባበለው ቤተሰብ የሚያውቋት ጓደኞቿ፣ ወንድሞቿ ወይኔ ዛሬ አኮሩኝ። ሁሉም ሰዎች ሳያቸው ማለት እንዴት እንደኮራ ኩራት ነው የተሰማኝ። እና የወፏ ዝማሬ ለሀይሚ ነው እንዴ ዛሬ ከእንቅልፌ ሳልነስ ደግሞ በራሴ ጊዜ ነው ያረፈድኩት ብዙ ስራ ምናምን ስለሌለ ብዬ ለጥ ብዬ አርፍጄ ከዛ ተነስቼ ምናምን ሰዓት ለማየት ምናምን እንደዚህ ወደ ዩቲዩብ ጠጋ ምንድነው ገባ ስል ታውቃላችሁ ሰዓት አይቼ ነው ዩቲዩብ ላይ ነው የምገባውና ሰዓት እንዴት ደስ እንዳለኝ ቤተሰብ አበባ መስላን የመጣችሁ አበባውን እና እሷን ስታዩት ተመሳሳይ ምንም ልዩነት የለም። ሲቀጥል ጋሼ ብሩኬ ማለት ወንድምዬው ትላላችሁ የሀይሚዬ ሸበላ እሱ ራሱ እንኳን ተወለድሽ እያረጀሽብኝ ነው እያለ ነው እያሳሰበው ነው። በነገራችን ላይ የሀይሚዬ እድሜ መጨመር ብሩኬ እያሳሰበ ነው። አታስብ ሀይሚዬ ገና ትንሽዬ ናት እኮ ለነዛ ለአራት ልጆች መሰለኝ አይደል? ገና ጭጭዬ ናትኝ። አታስብ አያሳስብህ ቤተሰብ። ሌላው ደግሞ ማለት ነው ዛሬ እንደምታውቁትኝ ያው ብሩኬ ተናግሯል። ሀይሚ እኔ ራሴ አስቤ ለልደቷ ጊፍት ገዛላታለሁ እያለ ነበርና አንድ ነገር ልንገራችሁ። ይቺ ሊዱ ነው ሊዱ የምትባለው ብሩኬ ይዟት የመጣው ልጅ ሀይሚዬ ለማናደድ ሀይሚን ለማስቀናት ሳይሆን ያመጣት ቤተሰቦች እስከ ልደቷ የምትቆይ አይነት ልጅ ናት የመጣችሁ። ለምን አትሉም? ብሩኬ ከዚህ በፊት ለልደቷ ወርቅ የአንገት ወርቅ ነበር የገዛላት። አሁን ደግሞ ከባድ የሆነ ስጦታ ስላለ ሀይሚ እንዳጠረጥር ስለፈለገ ነው። ሀይሚ እንድትናደድ ከብሩኬ ያው ታውቃላችሁ አይደለ ራቅ ራቅ እንድትል ስለፈለገ ነው ልጅቷን ይዞ የመጣውና ስጦታውን እንዳታቅበት ለሀይሚ ያዘጋጀለትን ስጦታ እንዳታቅ ስለፈለገ ነው ልጅቷን ያመጣት እንጂ ሀይሚን ለማናደድ ከሀይሚ ለመለየት ከሀይሚ ለመራቅ ምናምን ብሎ አይደለም። ትናንትና ሀይሚ ስትወራ ያ ምንድነው ስሜቱ ለኔ የሰጠኝ የነበረው ቤተሰቦቼ ማለት ብሩኬ እስካሁን ድረስ ከኔ ጋር ሲሆን ፍቅር አልያዘውም ስትል የሆነ ከፍቶ የነበረ ግን ቤተሰብ ብሩኬ ያው አይናገርም በተግባር ነው ሁሉንም በጊዜው በተግባር ነው የሚያሳየውና እኛ ሴቶች ትንሽ ያው ታውቃላችሁ መስማት እንፈልጋለን። ወንዶች ደግሞ ማሳየትም ማየትም ነው የሚፈልጉት በተግባርና ብሩኬ ዛሬ ለሀይሚዬ ከባድ የሆነ ትልቅ ስጦታ ሰርፕራይዝ የሀይሚ ልደት ይቀወጣል። ቤተሰቦች ይቀወጣል በሰፊው በትልቁ እና የልደቱ ፕሮግራም ገና አልታየም። የፎቶ ፕሮግራም ነው ሼር የተደረገው ወይንም ፖስት ያደረገችው ሜንሽን ያደረገችው ሀይሚዬ። ወንድሞቿ ሁሉ እንኳን ተወለድሽ እያሏት ነው። ብሩኬ እነ ዳኒም እንኳን ተወለድሽ ሀይሚ ቆንጆ እያለ ይገኛል እላችኋለሁ። በልደቷ ቀን ማኔ አንድ ሰው አልተችም። የምሬን ነው የምላችሁ። እንዲ ለምን እንደፈለገ ሰው መጥቶ እንኳን ተወለድሽ አይላትም። እኔ ደስ ስለሚለኝ የሷ ደስታ፣ ምክንያቱም የሷን ደስታ የሷን ፈገግታ የሷን ሳቅ እንደዚህ ከሆነ ነበረ ማየት የምፈልገው የኔ ትንሽዬ ማለት ነው። በልደቷ ቀንም እንደዚህ ደስ ብሏት ስላየውኝ
ደስ ብሎኛል። ያው የተሳሳተ ኢንፎርሜሽን ስለተሰጠን ስለነበር በጣም እያሰብኩ ነበረ። እንደገና ደግሞ ብሩኬም ልጅቷን ያመጣበት ምክንያት ለምን ልደቷ ምናምን ሲቀርብ እንደዚህ ያደርጋል እያልኩ ነበረ። ግን ስማርት ነው ብሩኬ። ለሷ ማለት እሷ እንዳጠረጥር ስለፈለገ ነው። ስጦታ መግዛት ስለፈለገ፣ ልደቷን ማዘጋጀት፣ ሰርፕራይዝ ማድረግ ስለፈለገ እንጂ ሌላ ነገር አይደለም። ልጅቷ የመጣችበት እንደዛ ነው። በቃ መንገዱ እንደዛ ነው። ቤተሰብ ለማንም ማታ ላይ ፖስት ይደረጋል የልደቷ ዝግጅት ሜቢ ብሩኬ ቤት ይመስለኛል የሚፖስተው። ምክንያቱም ያው አዘጋጁ ብሩኬ ስለሚሆን ማለት ነው። ቤተሰቦቼ ደስ ያላችሁ እስኪ ላይክ እና ሼር ሰብስክራይብ አድርጋችሁ አሳዩኝ። ሀይሚዬን ደግሞ ታች ኮሜንት ላይ እንኳን ተወለድሽ በሉልኝ የኔ ፍቅሮች፣ የኔ ውዶች ቤተሰቦች። ቀናችሁ ፏፍሽ ብርት ይበልክ። ሀይሚ ፖስት እንዳደረገችው ፎቶ ማለት ነው ፏፍሽ ድምቅምቅ ፏ ብላ ነው ፖስት ያደረገችው እና የእናንተም ቀን ይመር ይስመር እያልኩኝ የሀይሚን ልዳት እንግዲህ ያው በርቀትም ብንሆን ዩቲዩብ ላይ እንታደማለን። ቤተሰባው ዩቲዩብ ላይ እንታደማለን። ሁላችሁም እንኳን ተወለድሽ ያላችኋት ቤተሰቦች፣ የሀይሚን ቤተሰቦች እናመሰግናለን። ቴንክ ዩ ሶ ማች። ምክንያቱም ደስታችን ነው ብላችሁ እንደዚህም ደግሞ የምትወዷት የምታደንቋት ልክ እንደኔ ማለት ነው። እናንተንም እናመሰግናለን የኛ እርግብ ልቦች ማለት ነው።